ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። እንግዲህ ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት አጭር ጸሎት እናድርግና የዛሬውን የማለዳ ቁርስ ፕሮግራም እንካፈላለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ በሰላም ስላሳደርከን፣ ይህን ማለዳ በቸርነት ስለሰጠን እናመሰግንሃለን። ደግሞ ቃልህን ባርክልን፣ አስተምረን፣ ነፍስ መንፈስ ሥጋችንን ተባርከው ዘንድ እንጠይቃለን። በኢየሱስ ክርስቶስ ስም አሜን። እንግዲህ በትናንትናው ዕለት ሮሜ ምዕራፍ 1 የሮሜ መጽሐፍ ምዕራፍ 1 ቁጥር 14 እና 15 ነበር የተመለከትነው። ጳውሎስ የወንጌል ዕዳ እንዳለበት እየነገረን ነበርና ይህንን የወንጌል ዕዳ ደግሞ ለግሪክ ሰዎች፣ ለጥበበኞች፣ ለተማሩ፣ ላልተማሩ ሁሉ ዕዳ እንዳለበትና መስበክ እንዳለበት፣ ማስተማር እንዳለበት፣ ይህንን ጥሪ ደግሞ ከጌታ እንደተቀበለ ለማየት ሞክረን ነበረ። ሁላችንም ደግሞ የኃላፊነት እንዳለብን ለማየት ሞክረናል። እንደዚሁም ደግሞ ለዚህም በሚቻለኝ መጠን በሮም ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ሲላቸው ትሰማለን። እንግዲህ ወደ ሮም ለማቅናት ፍላጎት እንዳለውና በተለያየ ምክንያት ማቅናት እንዳልቻለ ቀደም ሲል ባለፉት ቀናቶች ተካፍለን ነበረ እና በሮም የሚሄድበት ትልቁ ዓላማ ደግሞ ወንጌልን ለመስበክ ለነሱ እንደተዘጋጀ ያመለክተናል። ዛሬ ቁጥር 16 እንመለከታለን። እንደዚህ ይላል፣ በወንጌል አላፍርም፣ አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ወንጌል የሚያሳፍር አይደለም። የወንጌል የመጀመሪያው ሰባኪ የናዝሬቱ ኢየሱስ ራሱ ነው። ራሱ በወንጌል እመኑ ብሎ የእግዚአብሔርን መንግሥት ወንጌል እየሰበከ የመጣውና ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ፣ ወንጌል ስለ ደህንነት፣ ወንጌል ከጨለማ ወደ ብርሃን ስለማምለጥ፣ ወንጌል ለዘላለም ሕይወት ስለመታጨትና ወንጌል የእግዚአብሔር መንግሥት ለመውረስ እንደሆነ ያመለክተናል። ዛሬ በምድራችን ላይ ብዙ ነገሮች ይነገራሉ፣ ይጻፋሉ፣ በቲያትር በፊልም በምን ይሰራሉ። በጣም ጸያፋና ነውር የሆኑ ነገሮች ሁሉ በአደባባይ ላይ ሲደረጉ ሰዎች አያፍሩም። ሌሎች ሲያደርጉ ሌሎች ቆመው ያጨበጭባሉ። ጣዖት ሲመለክ ሰዎች አያፍሩም። ወደ ጣዖት ቤት እንኳን ሲሄዱ በአደባባይ እያጨበጨቡ እየተናገሩ ይሄዳሉ። አያፍሩበትም። ነገር ግን ዛሬም አንዳንድ ቦታ ላይ የሚያሳዝነን ቅዱሳን ወንጌልን ለመናገር ለምን እንደሚያፍሩ ነው። ለዚህ ነው ጳውሎስ በወንጌል አላፍርም ይላል። ወንጌል የሚያሳፍር ሳይሆን ወንጌል የሚያሸልም፣ ወንጌል የሚያጸድቅ፣ ወንጌል የሚባርክ፣ ወንጌል የእግዚአብሔር ኃይል ያለበት ታላቅ ተልእኮ፣ ታላቅ ጥሪ፣ ታላቅ ኃይል ያለው እንደሆነ ይነግረናል። እንግዲህ ወንጌልን አስቀድሜ ለማን አለ? ለአይሁድ አለ። ኢየሱስ ክርስቶስ ወንጌልን በሰበከ ጊዜ በምድር አይሁዶች አልተቀበሉትም፣ አልሰሙትም። ነገር ግን ኢየሱስ ክርስቶስ ከሞት እና ከተነሳ ሕይወቱ ካለፈ በኋላ ወይም ደግሞ ሞትን ድል አድርጎ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ መንፈስ ቅዱስን በመውረዱ ብዙ አይሁዶች ወደ ኢየሱስ ክርስቶስ እንደመጡ እናውቃለን።
ሐዋርያት የመጀመሪያ ስብከታቸውን በኢየሩሳሌም እንደጀመሩ ከዛም በይሁዳ ከዛም በሰማርያ በዛም እስከ ምድር ዳርቻ እንደሄዱ እናውቃለን። ለዚህ ነው አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ ይሄ ቃል ሊሰመርበት ይገባል። ለሚያምን ሁሉ ወንጌል ምንድን ነው? የእግዚአብሔር ኃይል ነው። ለምንድን ነው የእግዚአብሔር ኃይል የምንለው? ለማዳን ነው። እግዚአብሔር ወንጌልን የሰጠን ወንጌልን ደግሞ የላከልን ልጁ ኢየሱስ ክርስቶስን የላከልን በልጁ በኢየሱስ ክርስቶስ እንድናምን የሚሰበክበት ዋና ምክንያት እኔና እናንተን ከሚመጣው ቁጣና ጥፋት ከጨለማ ዓለም ከሲኦል ለማዳንና ለመታደግ ነው። ሊያድነን ነው። ከሞት ሊያድነን ነው። ከደዌ ሊያድነን ነው። ከእርግማን ሊያድነን ነው። ለዚህ ነው እኮ ኢሳይያስ ላይ በእንጨት ላይ በተሰቀለ ጊዜ የኢሳይያስ መጽሐፍ ኢሳይያስ ምዕራፍ 53 ላይ ስለ ኢየሱስ ክርስቶስ ሞት ሲናገር አንድ የሚናገር አስገራሚ ነገር አለ። ኢየሱስ ክርስቶስ ከሲኦል ብቻ ሳይሆን በጣም የሚገርመው ነገር እኔና እናንተን ሊያድን የተገለጠበት መንገድ እንዴት የከበረ እንደሆነ ይነግረናል። እንደዚህ ይላል ስለ ሞቱ ሲናገር፣ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠርን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ምን ሆንን ይላል? ተፈወስን ይላል። ተመልከቱ፣ በደላችንን ወስዷል፣ ደዌያችንን ወስዷል፣ ሕመማችንን ወስዷል፣ እርግማናችንን ወስዷል። ምንድንሆን? እኛ በሱ ቁስል እንድንፈወስ እንድንድን። ሰይጣን፣ ዲያብሎስ፣ ዓለም፣ ጨለማ ካመጡብን ማንኛውም መርገም ኢየሱስ ክርስቶስ ልጁ ኢየሱስ ክርስቶስ በሞቱ ከኔና ከናንተ ላይ አስወግዶታል። ለዚህ ነው ኃይል ነው፣ የማዳን ኃይል ነው ሲል መርገማችንን መውሰዱን ነው የሚነግረን። በቁስሉ እንደፈወሰን ነው የሚነግረን። ተመልከቱ፣ ከጨለማ ወደ ብርሃን እንዳመለጥን ነው የሚነግረን። ለዚህ እኮ ነው አንደኛ ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይነግረናል። የእግዚአብሔር ምንድን ነው? ኃይል ነው። ተመልከቱ፣ ወንጌል የእግዚአብሔር ኃይል ነው፣ የማዳን ኃይል ነው፣ የመፈወስ ኃይል ነው፣ መርገምን የመስበር ኃይል ነው። ወንጌል ባዶ አይደለም። ወንጌል ታሪክ ወይም ፍልስፍና አይደለም። የእግዚአብሔር የማዳን ኃይል የተገለጠበት ነው። የእግዚአብሔር የተአምራት ኃይል የተገለጠበት ነው። እኔና እናንተን በዚህ የእግዚአብሔር የማዳን ኃይል ነው ካለንበት እንድንወጣ ያደረገን። ዛሬም በጨለማና በደዌ በተለያየ መንገድ ለሚሰቃዩት ይህ ወንጌል የማዳን ኃይል ነው። ለዚህ ነው ያድናል ብለን የምንናገረው። ጳውሎስ ለጢሞቴዎስ ሲጽፍለት ሁለተኛ ጢሞቴዎስ ምዕራፍ 1:8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል ይላል። ስለ ወንጌል። ለምን? ወንጌል የሚያሳፍር ስላልሆነ፣ ወንጌል ሽልማት ያለው ስለሆነ፣ ወንጌል አክሊል ያለው ስለሆነ፣ ወንጌል ዘላለማዊ ስለሆነ አያሳፍርም። ስለዚህ ነው የምንሰብከው፣ ስለዚህ ነው የምንናገረው።
ሰው ስለ ምድራዊ ነገር እንኳን ዛሬ ታይቶ ነገ ለሚጠፋው ነገር እንኳን ሲናገር ያደነቀ ሲናገር ያሞገሰ ሲናገር አያፍርም። ወገኖቼ የምናያት ዓለም የምናየው ነገር ሁሉ አንድ ቀን ያልፋሉ። የእግዚአብሔር ቃል ግን ለዘላለም አያልፍም፣ ለዘላለም ይኖራል። ስለዚህ በዚህ ቃል ልንጽናናና እግዚአብሔር አምላካችንን ልናመሰግንበት ልንባርክበትና የዚህ ክቡር ወንጌል አገልጋዮችና ምስክሮች ስለሆነ ደግሞ እግዚአብሔር አምላካችንን ልናመሰግን ይገባል እላለሁ። እንግዲህ ለዛሬ ያለኝ መልእክት በዚህ ላይ ጨርሳለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። አጭር ጸሎትን ጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለነበረን ጊዜ፣ ስለሰጠን ሕያው ቃል፣ ስለ ቅዱስ ቃልህ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ በመጨረሻ ዘመን ደግሞ ያንተን ይህንን የከበረውን ኃያል የሆነውን ድንቅ የሆነውን ወንጌልህን እንድንናገር የመንፈስ ቅዱስ ኃይል እንዲያግዘንና ጸጋህ እንዲረዳን በኢየሱስ ክርስቶስ ስም እንጠይቃለን። በዚህ ጸጋ በዚህ መንፈስ በአንተ ጸጋ እንድንገለጥ በክርስቶስ ኢየሱስ ስም እንድታግዘን እንጠይቃለን። እግዚአብሔር ሆይ በአንተ አናፍርም። አንተ ታላቅ፣ ታማኝ፣ ኃያል ድንቅ ጌታ ስለሆንክ እናመሰግናለን። ደግሞም ስለምትመጣ እንደ ቃልህ እንደተናገርከውም ስለምታደርግ ክብር ምስጋና ለአንተ ይሁን። ሁሉን ለስምህ ክብር አሳልፈ ሰጠን በጌታ በኢየሱስ ክርስቶስ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የጌታ ጸጋ ሰላም ይብዛላችሁ። መልካም ቀን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።